ትንሹ ጎበዙ ጥንቸል የጀግንነትና የደግነት ታሪክ። ትልቅ ወንዝ ለመሻገር ትፈራላችሁ የኢትዮጵያ ልጆች? ከዕለታት አንድ ቀን አንድ ጸጥ ባለ ጫካ ውስጥ የነበረው ወንዝ በጣም ሰፊና ጠንካራ ስለነበር እንስሳቶቹ ወንዙን ለመሻገር ፈሩ። ጫካው ከዚህ በፊት ሰላማዊ ነበር። እንስሳቱ በአንድ ላይ እየተጫወቱ ምግብ እየተጋሩ በደስታ አብረው ይኖሩ ነበር። ነገር ግን ከባድ ዝናብ መጣል ከጀመረ አንስቶ በጫካው ውስጥ የነበረው ወንዝ አደገኛ ሆነ። አንድ ትንሽ ጥንቸል ነበር። ትንሽ ቢሆንም ብልህ ነበር። በጫካው የሚኖሩ እንስሳቶችን እንዲህ ይሉት ነበር፣ ጥንቸል በመጠን ትንሽ ቢሆንም ሐሳቡ ግን ትልቅ ነው። እንስሳቱ አስፈሪውን ወንዝ ዝናብ በሞላው ሰዓት መሻገር አቃታቸው። ወፎች እንስሳቱን ተሸክመው ለመሻገር ከበዳቸው። ዝሆን ደግሞ ግዙፍ ነው። ትንሿ ኤሊ ቀርፋፋ ናት። ትንሹ ጥንቸል ታዲያ ካልተሻገርን በረሃብ ማለቃችን ነው አለ። ትንሹ ጥንቸልም መፍትሄ አሰበ። አስቦም አንድ ድንቅ ሐሳብ መጣለት። በእንጨትና የዛፍ ቅርንጫፍ የተሰራ ድልድይ መገንባት። ድልድዩን ደግሞ ተባብረን ከሰራነው ስኬታማ እንሆናለን አለ። እንስሳቱም በአንድ ላይ ተባብረው ድልድዩን ሰሩ። ወፎቹ ቅርንጫፉን አሰሩ። ዝሆኖቹም ትላልቅ ግንዶችን ተሸከሙ። ኤሊዎቹም ትናንሽ እንጨቶችን ቀስ እያሉ ለቀሙ። ትንሿ ጥንቸልም የድልድዩን ዲዛይን አወጣች። በስተመጨረሻም ድልድዩ ተሰርቶ አለቀ። እንስሳቱ በደስታ ወደ ሌላኛው አቅጣጫ ተሻገሩ። እናመሰግናለን ትልቋ ጥንቸል አለ ዝሆን። ከዚህ ተረት የምንማረው ትንሽ ደካማ ማለት አይደለም። የህብረት ሥራ ስኬታማ ያደርጋል። ሌሎችን መርዳትም ደስተኛ ያደርጋል። የኢትዮጵያ ልጆች እስቲ ጥያቄ ልጠይቃችሁ። እናንተ ትንሿ ጥንቸል ብትሆኑ ምን አይነት ሐሳብ ታመነጫላችሁ? አስታውሱ ደግሞ ጎበዝ፣ ደግና ትሁት ሁኑ።